የመጽሐፍ ቅዱስ ዕውቀቶን የሚፈትሹበት ከብሉይ ኪዳንና ከአዲስ ኪዳን የተወጣጡ የመጽሐፍ ቅዱስ ጥያቄና መልስ። ጥያቄ ቁጥር 1 ኢየሱስ በያዕቆብ ጉድጓድ አጠገብ ሳምራዊቷን ሴት ያገኛት በየትኛው ከተማ ነበር? ሀ ገሊላ፣ ለ ይሁዳ፣ ሐመሩሃ ንፍታሌም፣ መ ሲካር። መልስ መ ሲካር። ጥያቄ ቁጥር 2 ሙሴ በሌለበት ጊዜ እስራኤላውያንን ጣዖት እንዲያመልኩ በወርቃቸው ጥጃ የሰራላቸው ማን ነው? ሀ ኢያሱ፣ ለ አሮን፣ ሐመሩሃ ቆሬ፣ መ ማቱሳላ። መልስ ለ አሮን። ጥያቄ ቁጥር 3 ሐዋርያው ጳውሎስ ስንት መጽሐፍትን ጽፏል? ሀ 15፣ ለ 13፣ ሐመሩሃ 10፣ መ 12። መልስ ለ 13። ጥያቄ ቁጥር 4 በጳውሎስ ስለተጠነሰሰው ሴራ መጥቶ የነገረው ማን ነበር? ሀ ጴጥሮስ፣ ለ ዮሐንስ፣ ሐመሩሃ የወንድሙ ልጅ፣ መ ወንድሙ። መልስ ሐመሩሃ የወንድሙ ልጅ። ጥያቄ ቁጥር 5 የዳዊት ዋና አማካሪ የነበረው ሰው ማን ነበር? ሀ ናትናኤል፣ ለ ኤሊአብ፣ ሐመሩሃ ሮቤል፣ መ አኪጦፌል። መልስ መ አኪጦፌል። የመጽሐፍ ቅዱስ ጥያቄና መልስ። ጥያቄ ቁጥር 6 በበትራቸው ውሃውን ወደ ደም የቀየሩት ማንና ማን ናቸው? ሀ ሙሴና ኤልያስ፣ ለ ሙሴና አሮን፣ ሐመሩሃ ዮሴፍና ዳዊት፣ መ አካብና ቦዔዝ። መልስ ለ ሙሴና አሮን። ጥያቄ ቁጥር 7 እግዚአብሔር ምድርን ዳግመኛ እንደማያጠፋ ለኖህ የሰጠው የቃል ኪዳን ምልክት ምንድን ነበር? ሀ የእርግቧን ቅጠል፣ ለ ቀስተ ደመና፣ ሐመሩሃ የከነዓን ምድር፣ መ የእህል በረከት። መልስ ለ ቀስተ ደመና። ጥያቄ ቁጥር 8 ሙሴን በምድረ በዳ ለመጀመሪያ ጊዜ የተገናኘው በየትኛው ተራራ ነው? ሀ በኮሬብ ተራራ፣ ለ በቀርሜሎስ ተራራ፣ ሐመሩሃ በሲና ተራራ፣ መ በቤተል ተራራ። መልስ ሀ በኮሬብ ተራራ። ጥያቄ ቁጥር 9 የመጽሐፍ ቅዱስ አጭሩ ጥቅስ ምንድን ነው? ሀ ኢየሱስ ሞተ፣ ለ ኢየሱስ እንባውን አፈሰሰ፣ ሐመሩሃ ኢየሱስ ተጠመቀ፣ መ ኢየሱስ መጣ። መልስ ለ ኢየሱስ እንባውን አፈሰሰ። ጥያቄ ቁጥር 10 አብዛኛው የብሉይ ኪዳን ክፍል የተጻፈው በምን ቋንቋ ነው? ሀ በግሪክ፣ ለ በዕብራይስጥ፣ ሐመሩሃ በአርማይክ፣ መ በግዕዝ። መልስ ለ በዕብራይስጥ።